እባላለሁ የጉለሌ ክፍለ ከተማ ወረዳ 10 ትምህርት ጽሕፈት ቤት ኃላፊ ነኝ። እንደ ሴክተራችን አጠቃላይ በ6 ወር የተከናወኑ ተግባራት በሁለት ቡድን ዋና የተከናወኑ ተግባራቶች አሉ። አንደኛው ቡድን የትምህርት ቤት መሻሻል ስርዓት ትግበራ ቡድን ነው። ሁለተኛው ቡድን ደግሞ ስርዓተ ትምህርት ቡድን ነው። በዚህ ቡድን ላይ የመጀመሪያውና ዋነኛው በክረምት ስራዎቻችን የምንሰራው የተማሪዎች ቅበላ ስርዓታችን ነው ማለት ነው። ከዚህ ከተማሪዎች ተደራሽ ወይም ደግሞ ቅበላ ጋር ተያይዞ በቅድመ አንደኛ በዚህ በጀት ዓመት ማለትም በ2018 480 እንቀበላለን ብለን እቅድ ይዘን 485 የተቀበልንበት አለ። በአንደኛ ደረጃ ደግሞ እቅዳችን 1050 ለመቀበል አቅደን 1075 የተቀበልንበት አግባብ አለ ማለት ነው። ይሄን ስርዓተ ትምህርት በአፋን ኦሮሞ የደገምንበት ወይም ደግሞ የተቀበልንበት አግባብ አለ። በአፋን ኦሮሞ በቅድመ አንደኛ ትምህርት ቤት 75 እንቀበላለን ብለን 78 ተቀብለናል። በአንደኛ ደረጃ ደግሞ 112 እቅድ ይዘን 142 የተቀበልንበት አግባብ አለ ማለት ነው። ስለዚህ ከ100% በላይ በሁለቱም ቋንቋዎች የትምህርት ቅበላዎቻችንን ያከናወንበት አግባብ አለ ማለት ነው። ሁለተኛው በልዩ ፍላጎት ትምህርቶቻችን ጋር ተያይዞ ዋነኛው ተግባር ተኮር ትምህርታችን ነው ማለት ነው። በዚህ በተግባር ተኮር ትምህርታችን አጠቃላይ በማታው ክፍለ ጊዜ የምናከናውነው ተግባር ተኮር ትምህርታችንንም ከ100% በላይ መዝግበን እያስተማርን የምንገኝበት አግባብ አለ ማለት ነው። ሌላው የትምህርት ጥራትን ለማሻሻል በርካታ ስራዎች ተሰርተዋል ማለት ነው። ይህን የትምህርት ጥራት ለማሻሻል የተሰሩ ስራዎች በርካታ ሲሆኑ የትምህርት ቤት መሻሻል ዋነኛው ተግባራችን የክረምት ወይም ደግሞ በክረምት የሰራ ነው። አጠቃላይ የትምህርት ቤት መሻሻል ተግባሮቻችን ናቸው ማለት ነው። ስለዚህ ይህን የትምህርት መሻሻል ተግባሮቻችን ከመጠነ ማቋረጥና ከመጠነ መድገም ጋር ተያይዞ እቅድ አቀደን በ11 ግቦችና በ6 ተግባራቶች የተንቀሳቀስንበት አግባብ አለ። የትምህርት ማቋረጥና የትምህርት ጥራትን ለማስጠበቅ እቅድ አቀደን እየተንቀሳቀስ የምንገኝበት አግባብ አለ። ስለዚህ ከመጠነ ማቋረጥ ጋር ተያይዞ ምንም ያቋረጠ ተማሪ በ6 ወር ውስጥ እንደሌለ ያመላከትንበት አግባብ አለ ማለት ነው። ሌላው የትልቁ ተግባራችን የትምህርት ጥራት እንዲመጣ 29 እናቶች የምገባ ስርዓቶቻችን በስታንዳርዱ መሰረት እየተከናወኑ የሚገኙ የምገባ እናቶቻችን በየ3 ወሩ ምርመራ እያደረጉ እየመገቡ ያሉ 29 እናቶች አሉ። እነዚህ 29 እናቶች ደግሞ ምገባውን በአግባቡ እያከናወኑበት የሚገኙበት አግባብ አለ ማለት ነው። ሌላው ዋነኛው የትምህርት ቤት ውጤትን ለማሻሻል የቅዳሜ ትምህርቶችንም እየተከናወኑ ይገኛሉ። ከዛ ባሻገር ይህ የምገባ ተግባሮቻችን ደግሞ ተማሪዎች በጊዜ እንዲመጡና ትምህርታቸውን ያለምንም ሁኔታ እንዲያከናውኑ ያደረግንበት አግባብ የተሻለ ነው ብለን ወስደናል ማለት ነው። ሌላው ዋነኛው ተግባራችን ደግሞ በአንደኛው ስርዓተ ትምህርት የሚከናወነው ዋነኛው የትምህርት ወይም ደግሞ ትምህርቶቹን ለማከናወን በ120 ያቀድነው የህብረተሰብ ተሳትፎ ስራዎቻችን ናቸው ማለት ነው። ከዚህ ከህብረተሰብ ስራዎቻችን ጋር ተያይዞ እቅድ 3.3 እቅድ አቀደን 4000 ያከናወንበት አግባብ አለ። ከዚህም አንፃር በግብዓት በክህሎት በእውቀትና በጉልበት ከፋፍለን ችግሮችን ለይተን ያከናወንበት ተግባር አለ ማለት ነው። ስለዚህ ከዚህ አንፃር አጠቃላይ በምዕራፍ ቅድመ አንደኛና አንደኛ ደረጃ ትምህርት ቤት ያቀድነውን እቅድ ለማከናወን በገንዘብ እቅድ 1.136,000 አቀደን ክንውናችን ደግሞ 768 ያከናወንበት አግባብ አለ ማለት ነው። 756,179 ያከናወንበት አለ። በእውቀት ደግሞ 210,000 አቀደን 214,000 ያከናወንበት አለ። በግብዓት ደግሞ 1.7 ሚሊዮን አቀደን
2.86.83 ያከናወንበት አለ። በግባት በጉልበት ደግሞ 490 ሺህ አቀደን 101,344 ያከናወንበት አለ። አጠቃላይ 3.5 አቀደን 4 ያከናወንበት አግባብ አለ። ከነዚህም ደግሞ እነዚህን ለማከናወን ደግሞ በዋነኛነት የሰራነው አግባብ የትምህርት ቤቱ አጠቃላይ የኤሌክትሪክ ስራዎች በዋነኛነት ያከናወንበት አለ። የቅድመ አንደኛ ደግሞ የፍራሽ አንሶላና ትራሶች የገዛንበት አግባብ አለ። የተማሪዎች መርጃ መሳሪያዎችን ያሟላንበት አግባብ አለ። ከለየናቸው ቅድመ አንደኛው ላይ ተያይዞ ደግሞ በርካታ የመማሪያ ቁሳቁሶችን ያሟላንበት አለ። የመምህራን መቀመጫ ወንበሮች፣ የመምህራን አጠቃላይ የሎከር ማስተካከልና የተማሪዎች የጥምርታን ለማሻሻል የውሃ ጡቶችን ቆርጦ የተሰራበት አግባብ ትልቁ ሚና ነው ማለት ነው። ሌላ የትምህርት ልማት ዘርፍ ስራዎቻችን ጋር ተያይዞ ዋነኛው ከትምህርት ዘርፍ ስራዎቻችን ጋር ተያይዞ የምናደርገው የተማሪዎች 50,000 የሚሆን በዝቅተኛ ኑሮ ላሉ ተማሪዎች የማዕድ ማጋራት ስራ ሰርተናል። ከአረንጓዴ አሻራ ጋር ተያይዞ 2,000 ቅር ተሰጥቶ 2,000 የችግኝ ተከላ ተግባራት እንደ ትምህርት ተቋም ያከናወናቸው ተግባራቶች አሉ ማለት ነው። ሌላው ከነዚህ ከለየናቸው ችግሮች ጋር ተያይዞ በርካታ የትምህርት አጠቃላይ በትምህርት ተቋማት ተያይዞ 11 ግቦችና 6 ዝርዝር ተግባራቶች የተከናወኑበት አግባብ አለ። ግን ደግሞ እነዚህን ተግባራቶች ለማከናወን በርካታ ከ100% በላይ ችግሮችን ለመፍታት ወይም ደግሞ ያከናወንበት አጠቃላይ ተግባራት ያለበት አግባብ አለ። ከዛ ባሻገር ከዚህ ከእቅዳችን ጋር ተያይዞ የትምህርቱን ተግባራት ለማቋቋም ወይም ደግሞ ትምህርቱን እንዲከናወን ከማድረግ ከእቅድም ባሻገር ወርዱ እየተከታተሉ እያየንበት አግባብ ያለበት አግባብ አለ። ስለዚህ እንደ ትምህርት ተቋም በ6 ወር የተከናወኑ ዋና ተግባራቶች እነዚህን ይመስላሉ።